እንግሊዘኛ ካላከበዳችሁት አይከብዳችሁም። ቀለል አድርጋችሁ ከተማራችሁ ቀላል ይሆንላችኋል። ዛሬ የከበዳችሁ ሰዎች እንደዚህ ነው እንዴ እስከምትሉ ድረስ እንዲህ ፍትት አድርጌ የማስተምራችሁ። እስቲ እንደዚህ አላደርግም ስትሉ እማታደርጉትን ነገር እንደዚህ አላደርግም ስትሉ ኦኬ፣ የማድረግ ግስ የሚባለው ዱ ትወስዳላችሁ አይደል? አለማድረግ ደግሞ ኔጌቲቭ ደግሞ ማነች? ዶንት አይደል እንዴ? ስለዚህ አይ ዶንት ትሉና አይ ዶንት እስቲ አይ ዶንት በስቲ ሴይ አይ ዶንት ብላችሁ ምንድነው የማታደርጉት? እማትጠጡት፣ እማትበሉት፣ እማትሄዱበት አሮን ነው እማታነቡት ያንን ድርጊት ማስገባት ነው። አይ ዶንት ብላችሁ እዚህ ጋር ምን ማድረግ ነው? አክሽን ወይም ድርጊት ማስገባት ነው። ምን ማድረግ ነው? ድርጊት ማስገባት ነው። አይ ዶንት እስቲ የማታደርጊውን ነገር አሁን ሳይሆን ኤኒ ታይም የማታደርጊውን ነገር አይ ዶንት ብለሽ ንገሪኝ። አይ ዶንት ስሞክ ቬሪ ጉድ። አይ ዶንት ስሞክ ምንድነው ያለችው? አሁን አላጨስም አለች። when anytime that's not your habit to smoke ልማዱ አይደለም ማጨስ ማለት አይ ዶንት እያልክ እስቲ አላዛር ሲንገረኝ አይ ዶንት የማታደርጉት ነገር ሚሊየን ነገር አለ እኮ አይደል? I don't drink alcohol አልጠጣም። የሶ ነው I don't drink alcohol መጽሐፍ አላነብም በል እስቲ I don't read books የሶ ነው። እሺ ሬዲዮ ወይ ቴሌቪዥን ብቻ የሆነ ነገር I don't watch very good interesting። ስለዚህ የማታረጉትን ነገር I don't ብላችሁ ያችን ድርጊቷን ማስገባት ነው ማለት። ይሄውን ከባድ ነው። ይሄ ከባድ ነው። አሁን እሺ I don't እያላችሁ ቪዲዮ እያያችሁ ያላችሁ ኮሜንት ሴክሽን ላይ ጻፉ። I don't እንደዚህ አላረገም እንደዚህ አላረገም እንደዚህ አላረገም። too simple yes ነው። በጣም ቀላል ነው። okay I don't smoke I don't drink ብለህ አይደለ? I don't drink አልጠጣም። I don't drink beer አልጠጣም። okay interesting when በማንኛውም ሰዓት ማለት I don't drink beer okay ከዛስ በፍጹም የማታረጉት ነገር ከሆነስ ምን ትላላችሁ? በፍጹም እንደዚህ አላረግም ስትሉ I never ብላችሁ አክሽን ማስገባት ነው። ምን ማስገባት ነው? አክሽን I never በፍጹም እንደዚህ አላረገው። I don't ከሚለው ዲግሪው ከፍ ሲል ማለት ነው። በፍጹም እንዲህ አላረግም። እዚህ በፍጹም አላጨስም በሲ I never smoke very good እስቲ በልሲ I never smoke በፍጹም አላጨስም I never smoke yes or no I never እስቲ I never በሲ say it again ጊዜን በፍጹም አላባክንም በሲ I never waste my time I never waste my time በፍጹም ጊዜን አላባክንም I never waste my time በፍጹም የማታደርጉትን ነገር I never ያላችሁ ትንሽ I don't ከሚለው ምንድነው ማለት ነው? ትንሽ ዲግሪው ምንድነው ማለት ጠንከር ያለ ከፍ ያለ ነው ማለት is that okay? ስለዚህ ማናደርገውን ነገር I don't ብለድ አክሽን በፍጹም እንደዚህ አላረግም ስትሉ I never ብላችሁ ምንዋን አክሽኗን ታስገባላችሁ ማለት ነው። ኤኒ ታይም የማታረጉትን ነገር ማለት ነው። ስለዚህ I don't or I never ያላችሁ ራሳችሁ ምሳሌ okay እሷ እንደዚህ አታደርግም ስትልስ እሷ እንደዚህ አታደርግም እሷ ስትሉ ማለት ነው እሷ አላዛር እሷ she ጎበዝ she ታዲያ she don't ልበል she don't ልበል ምን ልበል very good she ብዬ don't ከጻፍኩ እንደዚህ ስህተት ነው እንደዚህ ከጻፍ she don't የሚባል እንግሊዝኛ የለም። እሺ ጀማሪዎች መጻፍ ያለብኝ ምንድነው? she doesn't ብዬዚህ ጋር ምንዋን አክሽን ምንዋን አክሽን ማለት ድርጊቱ የምታደርጉት የማታደርገውን ነገር ያ ድርጊቱ መጻፍ ማለት ነው። she doesn't በሲ ሰርገን እንግሊዘኛ አትናገርም በሲ she doesn't መናገር ምንድነው? speaking ማለት አይቻልም። spoke ማለት አይቻልም። ዋና ግሱ ነው። ከዚህ ከዶን doesn't ከሚለው verb to do ፊት ለፊት ዋና ግሱ ነው የምጠቅመው። she doesn't በሲ she doesn't speak what English እንግሊዝኛ አትናገርም when በማንኛውም ሰዓት ማለት ነው it's not her habit to speak English all right she doesn't speak English እሺ ሌላስ I'm sorry በጣም ይቅርታ ሰሞኑን ጉሮሮዬ ትክክል አይደለም yes she doesn't shout at me በኔ ላይ አትጮህብኝም በስቲ she doesn't shout አሁን ዋና ግሱ እዚህ ላይ አለ she doesn't shout at me doesn't shout at me አሁን እዚህ ጋር shout የሚለው shouting ልበለው she doesn't shouting ልበል
No, she doesn't shout ልበል ነው ዋና ግሱ ነው ማለት she doesn't ብዬ እዚህ ጋር ኤስ ልጨምር shout ልበል እንደዚህ ልበልበት እንዴ she doesn't shouts at me ልበል is it right or wrong here it's wrong አይደል doesn't ከሚለው ፊት ለፊት መምጣት ያለበት ማን ነው ማለት ነው ዋና ግሱ ነው መምጣት ያለበት ኤስም አይንጂ ምንም አይጨምርም ያልኳችሁ ነው እስቲ እሷ እህቴ እንዲህ አታረግም የእህታችሁን ወይም የእናታችሁን ብቻ የሆነን ሰው ልማድ ያለ ማድረጉን ማለት እንደዚህ አያረግም ያላችሁ she doesn't my mother doesn't my sister doesn't ያላችሁ የራሳችሁን አረፍተ ነገር ሲሞክሩ the more you write you know the more accurate you become all right interesting እሱ እንደዚህ አያደርግም ስንል ምንድነው ማለት አለብን he ብለን don't ልበል doesn't ልክ እንደሺ ሁሉ ምን እንላለን he doesn't ብለን እዚህ ጋር ምን ማስገባት ነው አክሽን ድርጊት ማስገባት ነው የማያደርገውን ነገር የተጋባናል ከዚህ ጋር ምን ማድረግ ነው ድርጊት ታስገባላችሁ okay so he doesn't say he doesn't basically for example እስቲ ለምሳሌ በጧቱ አይነቃም በእንግሊዝ እሱ በጧቱ አይነቃም he doesn't wakes up wake up ጎበዝ he doesn't wake up early in the morning yes or no he doesn't wake up early say it again ቀደም ብሎ አይነቃም ነው መቼ anytime ልምዱ አይደለም ማለት ነው በጧት ቀደም ብሎ መንቃት ልማዱ እንዳልሆነ እየተናገርሽ ነው ማለት he doesn't wake up early say it again he doesn't wake up early እሺ አያደርጉም እነሱ እንደዚህ አያደርግም አታደርግም ለማለት ስፈልግ የሆነ ነገር ለነገሮች ማለት ለነገሮች ምንጠቀምበት እንደዚህ አያደርግም እንደዚህ አታደርግም ማለት የሴትም ልንሰጥ ይችላል የወንድም ልንሰጥ ይችላል ግን ለነገር ነው ምንጠቀምበት ያን it አረል it doesn't basically it doesn't say it again እውን አይሆንም basically come true it doesn't come true basically እውነት አይሆንም አይከሰትም ነው it doesn't come true say it again it doesn't come true if አሁን አንድ ሰው የሆነ ነገር እንደዚህ ብልሽ በ5 በ6 ቀን ግን ይሄን ማሳካት I don't think all right it doesn't come true yes or no it doesn't come true እውን አይሆንም እቺ ኢት የምትጠቀሟት ከሰው ውጭ ለሆነ ነገር አሁን ኮመን የሆነ ነገር አለ አሁን he doesn't እንደሱ እንደዚህ ያረግም እሷ እንደዚህ አታረግም she doesn't ብለን አክሽን እሱ እንደዚህ ያረግም he doesn't ብለን አክሽን የሆነ ነገር እንደዚህ ያረግም አታረግም ለነገር ከሆነ it doesn't ብለን ምንድን ፈርፏን or አክሽን እንጠቀማለን ማለት ነው ኦኬ እነሱ እንደዚህ አያደርጉም ስልስ እነሱ እንደዚህ ነገር አያረጉም ስልስ ምን ነው they doesn't ልበል don't ልበል they don't ጎበዝ they don't ብለን እዚህ ጋር ምንድን ድርጊት ነው they don't የማያደርጉትን ድርጊት ማለት they don't የተጋባና ጠንክረው አይሰሩም በእንግሊዝ መስራት ምንድን ነች work ድርጊታ they don't work basically ጠንክረው ስትይስ hard ሲያን ላይ they don't work hard say it again አሁን እንግሊዝኛ ታዲያ እንግሮራችሁን ያዝ የሚያረጋችሁ ሰዎች በቃ እኔ እንዲህ አላረግም I don't በሉ ከዛ አክሽኑን አስገቡ ተናገሩ okay is that okay ለምሳሌ ምን አልኩኝ እዚህ ጋር they don't work አይሰሩ hard ጠንክረው አይሰሩ they don't work hard ጠንክረው አይሰሩ የተጋባነው አይደል እሺ በጣም ጥሩ በደንብ አይተኙም በስቲ they don't sleep አይተኙም well በምንድን በደንብ አይተኙም they don't sleep well say it again በደንብ አይበሉም በይስ they don't eat well why are they always sick they don't eat well right በደንብ አይበሉም ስለዚህ የማያደርጉት ነገር they don't ብላችሁ ተናገራላችሁ እንደዚህ ያደርጉ ስትሩማት ግልጽ ነው አሁን አልኩሽ ነገር ግልጽ ነው ገብቶሻል እርግጠኛ ነሽ ነው ኦኬ በጣም ጥሩ እኛ እንደዚህ አናደርግም ስንልስ እኛ እንደዚህ አናደርግም በመጀመሪያ እኛ ማለት ነው እኛ we በጣም ጎበዝ እኛ ስንል ምን ነው ብለው we ነው ብለው ሲሲ we በሲ ስለዚህ ኔጌቲቭ አሳለ ማድረግ ብስል do እኛ እናረጋለን ስል we do ላለው እሺ we do say we do በሲ እናረጋለን አናረግም ስልስ we don't say we don't በሲ ምን አናረግም we don't ብዬ ከዚህ ጋር ምንድን ማናደርገው ነገር ድርጊት እዚህ ጋር መጻፍ ነው የተባባለው አይደለ
እሺ አንጣላም በይሲ we don't fight say we don't fight fight ድርጊት ነው አይደለም እንዴ we don't fight say it again በጣም ጥሩ አንስማማም ተስማምተን አንኖርም we don't get along say so እዚህ ጋር we don't ብለን ማናደርገው ነገር fight አንጣላም አንስማማም we don't agree we don't agree ተስማምተን አንኖርም we don't get along say we don't get along say it again we don't get along that's so beautiful ስለዚህ ማናደርገው we don't እንላለን we do ስትሉ አረጋለሁ ነው አለ we do እናረጋለን ነው እንጂ we do አናደርግም we don't ከዛ ድርጊቱ መጻፍ እንግሊዝኛ መናገር ምንድነው አሁን ይሄ የሚከብደው ነው እንደዚህ አናደርግም ስትሉ ማለት ነው is that okay ተግባተናል ግን አሁን ያልገባችሁ ነገር አለ አሁን እዚህ ጋር ከዛ አንድ ነገር አሳያችኋለሁ እሷ ማነች you ስቲ ምን ማለትሽ ነው you አንተ you ስቲ አንተ ነው አይደል እሺ አንቺ ሳይሆን እሺ እናንተ ሳይሆን አንተ ለብቻው ነው አንቺ ለሴት ለብቻ ነው አንድ ላይ ደግሞ እናንተ ይሆናል ማለት ነው ስለዚህ እናንተ እንዲህ አታረጉም ስቲ ምን ታለሽ you don't see you don't ወይ አንተ እንዲህ አታረግም በይኝስ ሰውን አታከብርም በይኝስ you don't respect people ወይ okay ሰውን አታከብሩም በይንስ ሁላችንንም you don't respect people አንቺ ሰው አታከብሪም በያትስ you don't respect people ምክንያቱም you ማለት አንተ አንቺ እናንተ ስለሆነ ማለት ነው አሁን ይሄ ገብቷችኋል እንደዚህ አናረግም አሁን ደግሞ እናደርጋለን ከሌ እንዲያረጋል ታደርጋለች እንዴ ታረጋለች ምናምን አሁን ታው ነገር ስናገሩ እንዴት አርጋችሁ በቀላሉ እንግሊዝኛ ያስገባችሁ ነው ተናገሩ አሁን ሲምፕል ምናምን እንደዚህ ምናምን ከተባለ ሰው ሰልችቶታል ይሄ ነገር ግን ዝም ብሎ በቀላሉ እንደዚህ ነው በቃ እንደዚህ ያስገባ በለው ስትሉ ይሻላል አሁን አብራችሁ ትቆያላችሁ ማለት ነው ኦኬ አሁን እንደዚህ ያደርጋሉ ስትሉስ ምን እንደምትሉ ቅድም አላደርግም ስትሉ ምን እንደምትሉት አላደርግም ስትሉ I don't አረ አሁን ደግሞ ሁሉ ጊዜ የምታረጉት አንዳንዴ አልፎ እንዲያረጋለሁ ስትሉ ምን እንደምትሉት I ስትሉ እኔ ትሉና እኔ ከዛ ድርጊቱ መጽሐፍ ነው I do በለሲ I do አደርጋለሁ እቺ ዱ ያልኳት የፈለጋችሁትን ግስ መቀየር ትችላላችሁ ማለት ነው በሌላ አባባል ለምሳሌ እሄዳለሁ ስትሉ I go I eat በላለሁ I play እጫወታለሁ I read አነባለሁ ብቻ ሚሊየን ነገሮች አይ ብላችሁ የምታረጉትን ነገር ማስገባት ነው ዋና ቃሉ ከዲክሽነሪ የምታገኙት ምንም ያልተጨማምበረበትን አንዳንድ ሰው አሁን I reading I going I ምንድን ነበር እዚህ ጋር doing I eating እያለ የሚሰራል no እንደዚህ ያደርጋለሁ ስትሉ አይ ብላችሁ ከዛ ከዲክሽነሪ የምታገኙትን ሳብ ታረጉና ወስዳችሁ ግጥም ነው በቃ I play I run I do I dance you know I jump I sit I punch ግልጽ ነው የተጋባ ነው አይ ብላችሁ ከዲክሽነሪ ያወጣችሁት ዋና ድርጊቱ ምንም ያልተጨመረበትን ስታረው እንደዚህ ያደርጋለሁ ማለት ነው የተጋባ ነው አስተምራለሁ ስል ምን አለ I teach እማራለሁ I learn እንጂ I teaching I learning ጀማሪ ተማሪ እዚሁ ላይ ማለት ነው ኤክስምቱት ማለት ነው ግልጽ ነው ግን ግልጽ ነው ወይ ግልጽ ነው ፍሬንድ አታንቀላፋ ኦኬ ስለዚህ አይ ብላችሁ የምታረጉትን ተጠቀማችሁ ምንም ኢዲያ ተጨምሩበት ምንም አይንጃ ተጨምሩበት ምንም ኤስ ተጨምሩበት ዋና ከዛ ከዲክሽነሪ የምታገኙት ዋና ትርጉሙ ቁጭ አድርጉት እያልኳችሁ እኮ ነው ኦኬ እንደዚህ ታደርጋለህ ስትሉኝ ስኔን you do በለሲ you አንተ ስትሉ ምን ነው ትሉ you ብለህ እዛ ምን ታደርጋለህ do you do በለሲ you do እቺ do ዋና ግሷ ናት አይደል ምንም አልጨመርኩባትም ስለዚህ ትሮጣለህ በሉኝ you run ምንም እንዳጨምሩበት runs running እንዳትሉት you running እንዳትሉ ትሮጣለህ ጥያቄ ነው ወይስ ዝም ብለህ የማደርገው ነገር እየነገራችሁኝ ነው መቼ ነው የማደርገው አሁን እንደዚህ ታደርጋለህ አንተ እኮ ትጠጣለህ እኮ በሉኝ you drink አሁን እያላችሁኝ አይደለም ልማዴን እየነገራችሁኝ ነው በየትኛውም ታይም አድርጋ አለ ታስተምራለህ በይስ you teach ምንድን you teach English እንግሊዝኛ ታስተምራ መቼ anytime that's your job right do you understand me you teach English okay በጧቱ ትነሳለህ በይኝ you wake up early say it again you wake up early you ብለሽ አክሽኗ ማነች መነሳት you wake up early ቀድመህ ነው የምትነሳው you wake up early እየተግባባን ነው ግን you wake up
early okay እንደዚህ ታደርጊያለሽ አሁን የሴት በሆን አይደለም እንጂ እንደዚህ ታደርጊያለሽ እኮ ስትይኝ ነኝ ምን ነው የምትይኝ ሴት በሆን አሁንም you do ነው የምትይው ምክንያቱም ቅድም ምን ብለናል you ማለት ምን ብለናል አንተ ይሆናል ሌላስ አንቺ ይሆናል ለሴት እሺ አዛስ እናንተ ይሆናል እናንተ እሺ አሁንም ትጠጫለሽ ስትያት ምን ነው የምትይው you drink say it again you drink ትጫወቻለሽ you play ታያለሽ ማለት ነው you play የፈለገውን ነገር ታረጋላችሁ ዋና ግሱን እየተጠቀማችሁ ምንም ሳጨምሩበት ምንም አይን ያጨምሩን በቃ እንዳለ እንዲ ታረጋለሽ እኮ መቼ በማንኛውም ሰዓት ልማዷ እንደሆነ እየነገራችኋት ማለት ነው is that okay በጣም ጥሩ ኦኬ እንደዚህ ታደርጋላችሁ ስትስ እናንተ እኮ እንደዚህ ታረጋላችሁ ስትስ እናንተ ማለት አሁን ምንድነው you ነው አይደል አሁንም you do ታያለሽ አይደል እንዴ you do የተባባነው እናንተ እኮ ትረብሻላችሁ በስቲያው እነሱን አላዛርንና ዳግምን ትረብሻላችሁ you disturb yes or no you disturb አሁን እየረበሻችሁ ነው ሳይሆን ልማዳችሁ ነው ትረብሻላችሁ እኮ you disturb ትጠጣላችሁ እኮ you drink yes እንዴ ታረጋላችሁ በቃ በማንኛውም ሰዓት ስታያቸው ማለት ነው ተግባብተናል ግን እሺ ከዚህ ጋር ሲቀጥል እስቲ እንደዚህ እናደርጋለን በሚለው ውስጥ ማን አለ እኛ we አይደል እኛ ስትይ ምን ታለሽ ማለት ነው all right ጎበዝ we do አሁን እዚህ ጋር ይኸውልሽ I do you do we do ምንም ኤሳ ተጨምሩ ማለት ነው ዋና ግሷን ማለት ነው all right እሺ እኛ እንጫወታለን ስትይ we play say we play say it again we play guitar guitar እንጫወታለን we play table tennis እንጫወታለን we play hide and seek we play what hide and what seek ድብብቆሽ እንጫወታለን we play hide and seek yes or no we play hide and seek we play hockey is that okay now እንዲህ እናደርጋለን ስትሉ we ብላችሁ አክሽኑ we ድርጊት I ድርጊት ድርጊቱ ማስገባት በጣም ቅድማውን አናደርግም ስትሉ አላደርግም አታደርግም እሷ ከለ ያረግም ቀበታት ሲጨርሰናል አለም አሁን ደግሞ ምን እናደርገው ነገር እናወራለን ማለት okay so we do say it again we do right okay እሺ ለምሳሌ አሁን ምን ታረግ እንጣላለን በቴ አሁን ልማዳችሁ እኮ ነው we fight we fight every day ሁሌ ነው የምንጣላው yes or no we እንዋደዳለን በስቲ we love each other ስለበርሳችን እንዋደዳለን we love each other we care each other yes or no ስለዚህ ከዚህ ጋር ምንድነው we ብላችሁ የምታደርጉትን ድርጊት ማድረግ እኛ እንደዚህ እናደርጋለን ኦኬ እንደዚህ ያደርጋሉ በሚለው ውስጥ ማን አለ they አይደለም ውስጡ እንዳለ ነገር they እነሱ እንዲህ ያደርጋሉ እስቲ they do they do አሁንም do ነው እዚህ do ነው እዚህ do ማለት በርብቱ የማድረግ ግስ ነው አይደል የምታደርጓቸው ነገሮች እንዲህ ያደርጋለሁ እንዲህ ታደርጊያለሽ እንዲህ ታረጋለህ እነሱ እንዲህ ያደርጋሉ እኛ እንዲህ እናደርጋለን ስንል ዋና ግሶችን ነው የምንጠቀም ምንም አይነት ኤስ ያስፈልገው ምንም አይነት አይንጂ ዋና ከዲክሽነሪ የምታገኙትን ለማን ማለት ነው I you we they ለሚሉ ዋና ግሳቸውን ፊት ለፊታቸው ባረግ ነው ማለት ነው አሁን ቀለል አላላችሁ yes or no ቀለል አልቀለለም ይሄ ጌታ እሺ እሷ እንዲህ ታረጋለች ስትልስ እኔ ነምበር 7 እሷ እንዲህ ታደርጋለች እንዲህ ታደርጋለች ስትልስ ምን ነው የምትለው እሷ ስትሉ በመጀመሪያ ምን ነው በጣም ጎበዝ ማድረግ ማን ነው የማድረግ ግስ ማን ነው ማድረግ ዱ አይደለ ታዲያ ሺ ዱ ልበል she does ምን ልበል አሁን ዳዝ የጨመርኩበት ዱ ቨርብ ቱ ዱ ዳዝ ምንድነው የማድረግ ግስ ናቸዋል የምታደርጉት ነገር ምን ይጨምራል እያልኳችሁ ነው es ማንኛውም ግስ ማለት ነው የተባባ ነው she does all right ስለዚህ ትጫወታለች ስትል ስለዚህ እዚህ በዚህ መሰረት ምን ትላለህ she play is it right or wrong here this is wrong big x ትልቅ x ነው all right ምን she does ምን ጨምሯል እዚህ ላይ አንተ es ጨምሯል ስለዚህ ምን በልበታለን she plays what የምትጫወተውን ነገር
ማስቀመጥ ትጫወታለች መቼ I don't know any time in the present that's her habit she plays ትጫወታለች በማንኛውም ሰዓት she plays okay በጣም ጥሩ እሺ ሌላስ እሺ ትጠቅሳለች ወይስ she winks at me ትጠቅሰኛለች she winks at me መቼ anytime ልማዷ ነው ማለት ነገር ግን እንደዚህ ብል she wink at me ብል ግን this is wrong ምን ብለናል she does ብለናል አይደል የሆነ ነገር የምታደርገው ለመግለጽ ምን ጨምረንበታል እዚህ ጋር s ስለዚህ ሙሉ ላይ ሺ ካላችሁ ኤስ እንዴት ታደርጋለች ትሮጣለች ትበላለች ትጠጣለች ትደንሳለች ታጭበረብራለች እንትሰራለች ስትሉ ኤስ ዋና ግሱ ላይ ከዲክሽነሪ ካወጣችሁ ላይ ኤስ ትጨምሩበታላችሁ ማለት am I clear ተባተናል ወይ ኦኬ she wink at me that's wrong man ስለዚህ መባል ያለበት ምን ነው she wink የሚለው ከዲክሽነሪ የምታገኙት ነው ስለዚህ እዚያ ላይ ምን ጨምሩ ኤስ at me ትጠቅሰኛል አሁን እየጠቀሰችኝ ነው ማለት አይደለም she winks at me means she does this at any time that's her habit ትጠቅሰኛለች እኮ እሷ እየተጋባና ትወደኛለች እኮ እሷ ትወደኛለች ብልስ she love ልበል she loves ልበል እሺ she love me is it right or wrong this is wrong she love me ስህተት ነው ለምን ምን ብለናል she does አላለ ኤስ እንዲጨምር በተማሪኛው ግስ የሰጠው እኮ ነው ስለዚህ ማለት ያለብን ምን ማለት ነው she loves me okay ትወደኛለች she loves me ታፈቅረኛለች she loves me ይሄ ተግባባ ነው she loves me አሁን አብዛኛው ጊዜ ቃሉን ካወቅነው ችግር የለም ዝም ብለ ያስገባ በለው ይላል ያን ይሄ ኢንፍሌክሽን ይባላል በነገራችን ላይ ይሄ ሲምፕል ፕሬዘንት እንትን ከምትሉ በቃ ይሄን ኮንሴፕቱን እንዲህ ያደረኩ ነው ለማለት እንደዚህ ነው እሷ እንደዚህ ነው እከሌ እንዲህ በቃ እንደዚህ ከዛ ሌላ ዲክሽነሪ ቃል ያስገባው ልበለው ላውራው ብላችሁ ነው መነሳሳት ያለባችሁ ማለት ነው am I clear ግልጽ ነው ግን እስቲ she loves me በልሲ she loves me say it again she loves me okay እዚህ ጋር she የሚለውን ግን የሰው ስም እኮ ሊሆን ይችላል for example favor loves me አይደል ለምን ፌቨን አንድ ሰው ነው እሷ ማለት ነው በሌላ አባባል ነው ስለዚህ የሰው ስምም ሊሆን ይችላል ማለት ነው እስቲ እናቴ እኔን ትወደኛለች my mother love me ነው my mother loves me ነው ማለት አለብኝ my mother my what mother የኔ እናት ስትሉ በማን መተካት ይችላል እሷ ማለት ነው love or loves me ጎበዝ loves me my mother loves me እየተጋባ ነው እሺ ነምበር 8 እሷ ነው የሚለው አይደል እሱ ስትልስ እሱ እንዲህ ያደርጋል የሰው ስም ሊሆን ይችላል ያደርጋል እሱ እንደዚህ ያደርጋል እሱ ፈረንሳይኛ ይናገራል በዚህ አሁን በዚህ ምሳሌ መሰረት እሱ እንደዚህ ያደርጋል ስል ሂ ማድረግም ነው ዱ አይደል ስለዚህ ሂዱ ሳይሆን he does በልሲ he does ሰረገን አንዱ ነው አሉ ልክ እንደዚህ ፕሬዘንቴሽን እጃቸውን ያወጡ ሂዱ እያሉ አረፍተ ነገር ሲሰሩ ግቢ ውስጥ ነው ዩኒቨርሲቲ ውስጥ ነው አረበዛው ሂዱ አላሉ ፕሮፌሰሩ alright he does በልሲ he does አሁን እዚህ ጋር እሱ እንዲያደርጋል ኤስ ጨመርኩበት አይደል ማንኛውም ለምሰራው ብዬ ይሮጣል ይበላል ይጠጣል ይጨፍራል ይደንሳል ይተኛል ይዝናናል ያጉረመርማል ኤኒቲንግ ብትጠቀም እዛ ቃል ላይ ምን ይጨምርበታል ኤስ መቼ ለሚያደርገው ልማዱ ለሆነ ሁሉ ጊዜ ለሚያደርገው አልፎ አንዳንዴ ለሚያደርገው ነገር ማለት ነው የተጋባነ ለምሳሌ he complain ልበል ወይስ he complains ልበል he complains ስለምን ኮምፕሌን የሚያደርገው he complains about nature or about life about ስለ ህይወት ያማራል he complains about life he complains about life all right he complains okay he ብለህ አሁን ሌላ ነገር he complains about life ሌላስ he watches what movie ሌላስ he plays PlayStation very good interesting he play SS ምናምን ነገር ግን እቺ ነው ስባቱ ግዳት አይሆንም እያልኳችሁ ነው I hope አሁን
በጣም ተራ ነገር ነው። በነገራችን ላይ ቀደም የማናደርገውን ነገር በእነዚህ ሳብጀክቶች ያሳያችሁ፣ አሁን ደግሞ የምናደርገውን ነገር አሳየዋችሁ። ቀጣይ ላይ ደግሞ ሌላ ነገር አሳያችኋለሁ። ይህንን ቻናል ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ብታደርጉ ምንም የምትከፍሉት ክፍያ የለም። አስቀድማችሁ ሰብስክራይብ ልታደርጉ መናገር ነበረብኝ። ሰብስክራይብ አድርጉ እያልኳችሁ ነው። አሁንም ላይክ አድርጉ፣ ኮሜንት አድርጋችሁ ውጡ። ከገባችሁ ገብቶናል፣ ካልገባችሁ ደግሞ አልገባኝ ብላችሁ ጻፉ። ለእኛ ግብዓት ስለሚሆነው ተግፈዋችን ገን